ይሄ ህግጋቶች በዚህ ጊዜ ጾም እንደዚህ ያደርግ ጾም ሊገባ ነው በዚህ ወጥቶ በዚህ ገብቶ የሚባል በየትኛውም ሃይማኖት ላይ አለ እና ያቺን ጊዜ ብቻ መስለሽ መታየት እዛ ቦታ ላይ መታየት ነው። በቃ ክርስቶስ ሲሆን ግን ነገሮችን በጣም አቅልሎ ስልሽ ምንድን ነው ልክ እኔ አሁን የገባኝ ነገር ውስጤ ሲገባ ያውላ ይከብደኝ የነበረው ያውላ አሳደብ የነበረው ነገር ፈልግ የነበረው እስቲሆን እንዲሆን ተናገኝ ስል የነበረው ምናምን ሙሉ ወጥቶ ሰላም እንዲኖረኝ ነው ሙሉ ያወጣ። በሃይማኖት ስትኖሪ ሰውን ጀጅ ለማድረግ ትኖሪያለሽ። በክርስቶስ ስትኖሪ ለእነሱ መጸለይ ነው የሚጀምረው። እኔ ልዩነቱ በዛ ነው የገባኝ። አሁን እኔን የሚናገሩኝን እጸልይላቸዋለሁ፣ አዝናለሁ። አስበሽዋል? እኔ ለሰው አዝኜ ስጸልይ እኔን ለተናገረ አዝኜለት እኔን ብዬ ሳስብ አስበሽዋል? ዶክመንታቸውን እያወጣው ነበር ሳዋርዴ ነበር። እያንዳንዱን ስራ ከማንም በላይ በአስቀያሚ ነገር ስሰራ የነበርኩ ሰው ነኝ። እንዴት ነገሮች ሊገላበጡ ቻሉ? የክርስቶስ ፍቅር ነው ያደረገው። አልኩሽ እኮ ሶሻል ሚዲያ ላይ ምነው እሱ አፍ ውስጥ እግዚአብሔር አምላክ ጠብቀኝ ነው መባል የሆኒ ብለኛ አፍ ውስጥ እንዳልገባ አምላኮ ጠብቀኝ የምባል ሰው ነኝ። እና አሁን ሲናገሩኝ ለእነሱ ማዘን ጀመርኩ። እንዴ ተሳዳቢ መሆኔ እኔ ሀቀኝነቴን ነበር ማል በውስጤ ግን ጸያፍ ንግግሮች ነበሩ። ጸያፍ የማይገቡ ማዘን ሲገባኝ ለእነሱ መጸለይ ሲገባኝ እንደ ሳኦል አሳድ ነበር፣ አሳዳቸው ነበር። ይኸው 15 ዓመት ታሪኬ ነው። እና ክርስቶስ ሲገባ ቤቴ ምንድን ነው የሆነው? ሰላሜን አገኘሁ። አንደኛ ሰላምን የመሰለ ትልቅ ነገር የለም። ሁለተኛ ምንድን ነው ወደ ሰው መመልከት አቆሙ። በፊት እመለከት ነበር። ሶሻል ሚዲያ ላይ ምን ተባለ፣ የዛሬ አጀንዳ ምንድን ነው የሆነው ነገር የሚባለው ነገር ብዙ ጊዜ ያው ከኔ ነው አጀንዳ። አሁን አጀንዳ ጠሮብናል ሊሆን ተመለስ እያሉኝ ነው። አሁን ራሱ አጀንዳ የለማኛው ምንድን ነው የተፈጠረው? አንተ ግን የምረድ ነው የሚሉኝ ወገኖች አሉ። እኔ የክርስቶስ ፍላጎቴ ከድሮ ማንም ከአንቺ ጀምሮ ብዙ ወገኖች ያውቃሉ። ክርስቶስ ግን የግል አዳኝ አድርጌ የመጣበት መንገድ እግዚአብሔር አምላክ አቡነ ገብርኤልን ምክንያት አደረገ። ምክንያት አድርጎ እኛ ቤት ክርስቶስ ገፊ ነው ተባለ። ቃል በቃል ነው ያሉት አባት። ኢየሱስ ለብቻ ያድናል ሲባል ትገፋላችሁ። ከዝሆን የሚበልጥ ጉልበት አለ፣ ከፈረስ የበለጠ ኃይል አለ። ኢየሱስ ለብቻውን ያድናል። ኢየሱስ ለብቻው ቤዛ ነው። የሰው ቤዛ የለውም። ዘላለማዊ የሰው ቤዛ የለም። ዓለማዊ ቤዛ ማንም የለም ከክርስቶስ ውጭ ብለው ስለተናገሩ ብቻ የቁም እስረኛ። አሁን መስቀል ላይ የተሰቀለው የማርያም ደም ነው እያሉ የሚያስተምሩ ሰዎች አሉ። ትልልቅ ሰው የማርያም ደም ነው። ትልልቅ እውነቱን እግዚአብሔር ማውጣት ጀመረ። ማውጣት ክርስቶስ እዛ ቤት ተአምር መስራት ጀመረ። እኛ አባታችንን እግዚአብሔር ከዚህ በፊት እንደዚህ የተናገሩ አባታችን ተባረዋል ከቤተ ኢሚዲየት የምንፍቅና ትምህርት ነው። በተለይ ኢየሱስ ክርስቶስን አስታራቂ ነው ካልሽ የምንፍቅና ትምህርት ነው። የምንፍቅና ትምህርት ነው። ስለ ኖርኩበት ነው ማለት የምንፍቅና አስታራቂ አይባልም። ስራውን ጨርሷል። የሚያስታርቁ ሚሊዮን ሌሎች አሉ ብለው ለራሳቸው ለጥቅማቸው ከ1 እስከ 30 ደርድረዋቸው በእነሱ የዘከረ 10 ትውልድ ይድናል እያሉ ሰውን ያጭበረብራል። 10 ትውልድ ይድናል እያሉ ሰውን እያጭበረበሩ ምን እያደረጉት ነው? እያዋሉት ነው፣ እየሰሩበት ነው። የሆነ ቦታ ከሄድሽ በረከት ታገኛለች። ክርስቶስ የሰጠው ዘላለማዊ በረከት ነው። አንቺ የሆነ ቤተክርስቲያን ገዳም 3 ቀን 4 ቀን ተጉዘሽ ሄደሽ የምታገኙ በረከት ብለው ይነግሩሻል። እዚህ ቦታ ከሄድሽ በዚህ ስዕል ለበረከት ከገዛሽ ትድኛለሽ እየተባልሽ ትምህርቱ በሙሉ ሸቀጥ ሸቀጥ። ክርስቶስ ተዋረደ ቤቱ። በቤቱ ክብር ተጋፍቶ ነው ሁላ የሚገባው። የኢየሱስ ቀን 6 ማንም አያከብሩ።
የአመቱ 6 ኢየሱስ ነው። አርሴማ ተደርባ የአመቱ አርሴማ ተብሎ ድብልቅልቁ ነው የሚወጣው። ድብልቅልቁ የኢየሱስ ላይ ድርብ መጣ። በኢየሱስ ስሙ አይከበርም። አሁን ለምሳሌ ከቨር ስሙን ይወዱታል። መድኃኒዓለም፣ አማኑኤል ምናምን ሲባል ደስ ይላቸዋል። ኢየሱስ ከተባለ ግን ጴንጤውን ቀጥታ ኢየሱስን ግፍት አድርገው ከቤቱ አስወጡት። መነገጃ አደረገው። የኢየሱስን ክብር መስቀል ላይ ለእኛ ብሎ መከራውን የተቀበለው ስለኛ የተራበ የተጠማ ለእኛ ሲል ሁሉን ነገር ያደረገ ዓለምን ሊያድን የመጣውን ገፍተው ከበራ አስወጡና የእነሱ ቅዱሳን የሚለው የፈለጉትን ስዕል እያመጡ ይደረድሩታል። ክርስቶስ ሕፃን ልጅ ተደርጎ ነው የሚመለከው። እናቱ እንደምትቆጣ አሁን ድረስ አሁን ለምሳሌ አንቺ የተባረኩ ልጆች አለች። የሕፃንነት ፒክቸራቸው አለ። ሕፃን ናቸው እንዴ? በአሁን ሰዓት እሱ ፕሮግራም ይገባሽ። አሁን የትልልቅ ፒክቸሮቹ የብቻ የሆነ ይደብራቸዋል። ደስ ብሏቸው ማድረግ የሚወዷት ስዕልን ልንገርሽ፣ ኪዳነ ምሕረት ከእናቷ ጋር ይላል። ኪዳነ ምሕረቱ ክርስቶስ እንጂ እሱ አይደለች። ምሕረት በክርስቶስ እንጂ የተገኘው በማርያም አይደለም። ዓለምን ሊያድን ወዷልና አንድያ ልጁን ነው የሰጠው። ስለዚህ ይሄንን ነገር በፍጹም ለሱ የተባለውን እየተወሰደ ለሱ አይደረግና ምን ይሆናል? እመቤታችን ቅድስት ድንግል ማርያምን አምላክ አድርገው ቁጭ። አንድ ነገር ተንፈሽ፣ አንድ ነገር ስለ ቅድስት ድንግል ማርያም አንድ ነገር በይ፣ ትሳደጃለሽ። መናፍቅ፣ ከሃጂ፣ ሁሉ ነገር። ስለዚህ ያንን ነገር አባታችን ፊት ለፊት ተናገሩ፣ ፊት ለፊት መሰከሩ። አሁን ምን የዲያብሎስ መንፈስ ምን መሆን ጀመረ? መጮህ ጀመረ። መጮህ ግራ ገባቸው፣ ጨነቃቸው። ሊያስተምሩ ፈለጉ። ከነ ቪዲዮ ላሳየሽ እና ትንግርቱን ታየዋለሽ ራስሽ። ትንግርቱ ምን ብለው ማስተማር እንደጀመሩ ጨንቋቸው፣ ወዴት ሊመልሷቸው? ወደ ማርያም አዳኝነት ለመመለስ የሚያደርጉትን ታሳይሽ። እጅግ በሚያስደነግጥ ሁኔታ ማለት ነው። እጅግ በሚያስደነግጥ ራሱ የኦርቶዶክስ ወንድምና እህቶች ግራ እስኪገባቸው የኦርቶዶክስ ወንድምና እህቶች ራሳቸው ግራ እስኪገባቸው ነው ይህን ነገር የሚያደርጉት። ግራ ምን ይሻልናል ላሳይሽ እና ትደነግጫለሽ። ይኸውልሽ የራሱ የኦርቶዶክስ ወንድም ነው። አንዱ መምህር እመቤታችን በስቅለቷ ቀን ይላል። አንዱ አባት የምንበላውና የምንጠጣው ስጋና ደም የእመቤታችን የማርያም ነው ይላል። አንዱ መስቀል ላይ የፈሰሰው የማርያም ደም ነው ይላል። ምን ጉድ ነው? ምንድን ነው እየሰማን ያለ ነው? ግን እውነት ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ናቸው? የምር ነው? በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የሚያምኑ ናቸው? እኔ በጣም ግራ እየገባኝ ነው። ምንድን ነው እየሰማን እያየን ያለ ነው? በዘመናችን ምን እየሆነ ነው? እስቲ አንድ ቪዲዮውን ስሙልኝ። ያልተከበረችው መከራ ማርያም ሕይወቷ በመንከራተት ያለቀ ዛሬም በስቅለቷ ቀን በልጇ ክብር የነገሱና አስኬማ የደፉ አባቶች ሁሉ ሳይቀሩ ድጋሚ ሊያስለቅሷት ይሞክራሉ። ያቺ ቤዛ አንተ መስቀል ላይ የዋለው የድንግል ማርያም ስጋ ነው። አንተ የማን መሰለ ቤዛ የሆነው? ደስ ይበልህ። በቀራንዮ የፈሰሰው ደም የማን ነው? ስጋን የለበሰ ከእሷ ነው። የእሷ ደም ፈሷል። እሷን ስጋ አይደል የተዋሃደ? የምንበላው የምንጠጣው ስጋ የማን ነው? የእሷ ነው። እሺ ምንድን ነው የሚባለው? የምንበላው የእመቤታችን የቅድስት ድንግል ማርያም ስጋ ነው። በዕለተ ዓርብ የነበረው ስቅለት የቅድስት ድንግል ማርያም ስቅለት ነው። መስቀል ላይ የፈሰሰው ደምስ የእመቤታችን የቅድስት ድንግል ማርያም ደም ነው። ምንድን ነው እየሆነ ያለው? የእውነት እኔ ግራ ገብቶኛል። ምንድን ነው እየሆነ ያለው? ኧረ ተው፣ ወዴት እየሄድን ነው? መልስ እንዲሰጥበት እንፈልጋለን። ይህን ነው ልልሽ የፈለግኩት። ለምንድን ነው አትመለክም ይላሉ፣ ግን ያመልኳል። አትመለክም ይላሉ። እንግዲህ መስቀል ላይ የተሰቀለው የማርያም ደም ነው ከተባለ አምላክ ናት። ይሄ አይነት ትምህርት አለ፣ ግን ይዋሻል ለማለት የፈለጉት እኮ ይልና ደግሞ ማብራሪያ ይሰጣሉ። እና አክሊል የሚባሉ ወዳጆች አሉ፣ ወንድሞች አሉ።
እነሱ እኮ ለማለት የፈለጉት ስለወለደችው ለእሷ ሲባል አብሮ ስላለ እሱን አስበው ከዛ ተሰቀለ ለማለት ነው። ማደባበሻ ይሰጣል። መጽሐፍ ቅዱስ እያስተማሩ ከመጽሐፍ ቅዱስ ኮምፕሊትሊ የፓጋን የአርመናዊ የዲያብሎስ ትምህርት እያስተማሩ በክርስቶስ ደም እየቀለዱ ማርያምን ከፍ አድርገው የእሱን ክብር ዝቅ አድርጎ ዜሮ ከተው ምን ያደርጋሉ? በክርስቶስ ስም ይነግዳሉ። በማርያም ስም በቃ ሸቀጥ ነው። እስቲ አልጠጣም በይ ጴንጤ ነሽ እንዴ ነው የምትባል። ምክንያቱም አስተማሪው ብለዋል፣ 2 ይፈቀዳል ብለዋል። ቃል በቃል ሰንበትን ያከበረ እስከ ቅዳሜ ሲኦል ይገባና እሑድ ገነት ይገባል። የተክለ ሃይማኖትን ዝክር የዘከረ ለ10 ትውልድ እነ ዶክተር ዘበነ ነው የሚሉት ለ10 ትውልዱ በረከት ይሆናል። ጥፋት የለበትም። እንደዚህ አይነት ትምህርቶች ይዤ እንዴት ነው ኦርቶዶክስ ልባል የምችለው? እንዴት መሆን ይቻላል? ኢየሱስን የግል አዳኝ አድርጎ በማይቀበል ምን ብሎ ነው ኦርቶዶክስ የሚቆ? በየት በኩል ለመሆንም አያስችልሽም እንጂ አይፈልጉሽም። ኢየሱስ ያልሽ ጊዜ ቀጥታ ያባሩሻል። ቀጥታ ነው የሚያባሩት። እና አላልንም እንደዚህ ያልሆነም እያሉ ደግሞ አደባባይ መጥተው ይከራከሩሻል። የምትመለከው እሷና አርሴማ፣ ክርስቶስ ሳምራ፣ ሌሎችም በአምልኮ ደረጃ የተቀመጡ አሉ። ክርስቶስ ሳምራ በየጊዜው የዝናብን ነጠብጣብ የሚያህል ህይወት ነፍስ ከሲኦል ወደ ገነት ታመጣለች። ሰይጣንን ከእግዚአብሔር ጋር ለማስታረቅ አርሴማ መጣለች። ሰይጣን ለአንቺም ማኖልልሽ ምን አለ? እመቤታችን ቅድስት ድንግል ማርያም 78 ነፍስ ያጠፋው ሲኦል ሲገባ ኖኖ አትገባም ብለው እሱን ይቅር ካላልከው እኔ ጡቶቼን ቆርጬ ፊቴን ቧጥጬ ሲኦል ከሱ ጋር ገባለሁ አለች ብለው ታምረ ማርያም ላይ ያስተምራል። ምንም የማያስተምሩት የሚዘገንን ነገር የማያስተምሩት ምን አለ? ምን አለ የማያስተምሩት? ስለዚህ ሞስት ዴፊኒትሊ አብሶሉትሊ ኢየሱስ ብቻ ላይ ሃይማኖት ገዳይ ነው የምልሽ በምክንያት የማርያምን ስም ጥሪ ትጠፊያለሽ። የነቢዩ መሐመድን ስም ጥሪ ያጠፉሻል። ፍጡራንን ከባድ ቦታ ሰጥቶ ዋናውን አምላክ ዋናውን ጌታ የሚቀልዱበት ነው። ለዚህ ነው ክርስቶስን የግል አዳኝ አድርጌ የመረጡት። ከነ ማስረጃው ነው የምናገረው። ዮኒ ማኛ ከኪሱ አውጥቶ ኦርቶዶክስን ለማሰደብ ሙስሊምን ለማሰደብ እንትን ለማሰደብ ብለው ማለት አይችሉም። ሳሳድ የነበረው እኔ በጌታ ያሉትን ነበር። እንደ ሳሁን ፕሮቴስታንት ወንድምና እህቶችን በጌታ ያሉትን ሳሳድ የነበሩ ሰው ነኝ። ቪዲዮዎች አሉ እየፖሰቱት አሁን ያውጡ። አሳዳጅ ነበርኩኝ። ምን በጌታ ያሉትን ወንድምና እህቶች። መጥቁሯ የሚባል ደግሞ ከሰይጣን መጥቁሯ የሚባል ሌላ ምን እንደሆነ ልንገርሽ። የሚሉትን አንቺ በጌታ ስላለሽ ብዙ እንደዚህ አይነት ነገሮች ታይሽ። መጥቁሯ የሚባለው ምንድን ነው? አንዷ ሴት ጋለሞታ ሴት ነው። ይቺ ሴት በፀሐይ በጠራራ ፀሐይ ትሄድና ዛፍ ጥላ ስር ትተኛለች። ስትተኛ ጋኔል መጥቶ ይገናኛትና ልጅ ይወለዳል። የሚወለደው ልጅ በጣም 160 ክንድ ነው። 160 ክንድ ሆኖ ከዛ ምን ያደርጋል መሰለሽ? ጭራ ያለው ቀንዶች ያለው ሰውዬ ነበረ። ከዛ ምን ያደርጋሉ? አቡነ ተክለ ሃይማኖትና ሌላ አንድ ላይ ሆነው ይህን ጸሎት ያደርጉለትና ይሄ ከተወለደ በኋላ ጸሎት ያደርጉለትና ምን ይሆናል? መነኩሴ ያደርጉታል። መልኩ ተቀይሮ ከቀንዱ በስተቀር ሌላ ነገሩ ቀልጦ ምን ያደርጋል? የቤተ ክርስቲያን መነኩሴ ሆኖ እየተማረ ቤተ ክርስቲያን አገልግሎ አሁን ገዳም ተሰርቶለታል። ታቦት ተቀርጾ ከአማኑኤል ጋር አንድ ላይ ሆኖ መጥቁሯ ተብሎ አሁን ተሰይሞለት በታቦት በየዓመቱ ንግስ ይደረጋል።